እንደዚህ አይነት ሀረካት እንደዚህ አይነት መዳማችሁ ጋር የሚሆን ወንድ አሰሪዎቻችሁ ጋር የምታደርጉ ልጆች በራሳችሁ ህይወት ፈርማችሁ እንደሆነ ማወቅ አለባችሁ። መዳማችሁ ፊት፣ ሰውያችሁ ፊት፣ ሁለቱም ሰዎች ፊት፣ በተለይ ሰውያችሁ ፊት የምታደርጓቸው ሀረካቶች እጅግ እናንተን አዘቅት ውስጥ የሚከቱ ናቸው። በፍጹም የመዳም ባል ጋር የምታደርጓቸውን ሀረካቶች በፍጹም ልትጠነቀቁባቸው ይገባል። ለምሳሌ ይቺ እህታችን ከላይ የማስቀምጥላችሁ ማለት ነው። እዋት መጀመሪያውን ቆርጨው ነው፣ ረጅም ነው። ኮፒራይት እንዳይዘ ብዬ ቆርጨው ነው። ሀዲያ የኢድ ሀዲያ ነው የተሰጣት። የኢድ ሀዲያ ሲሰጣት ግን ሀረካቷን በሙሉ እቡት። ሙሉ ቪዲዮ ወደ 1 ደቂቃ ከምናምን ቪዲዮ ነው። ሀረካቱ እሱ ላይ እየዘለለ ምናምን ነበር ስታደርግ የነበረው። እህቶች እንደዚህ አይነት ነገሮችን ጥንቃቄ አድርጉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ይህንን ቻንስ ተከታተሉ። ላይክ እና ሼር፣ ሰብስክራይብ ያደረጋችሁ ማበረታታችሁን እንደቀጠላችሁ፣ እንዲሁም ደግሞ ያላበረታታችሁኝና ላይክ ሼር ሰብስክራይብ ያደረጋችሁ ካላችሁ ላይክ እና ሼር ሰብስክራይብ ሳታደርጉ እንዳታልፉ ከወዲሁ አደራላችኋለሁኝ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ፍቅራችሁ ብዝት ይበልልኝ። ክፉ ነገር አይንካችሁ። በሰላም ለሀገራችሁ በሰላም በጤና ለእምዬ ቤተሰቦቻችሁ ያድረሳችሁ ያድረሰን ብያለሁኝ። ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። የሀገራችንን ሰላም ይመልስልን። የተራበ የሚበላ የተጠማ የሚጠጣ ያለቀሰ ያዘነ የተከፋ የተከዘ ስቆ ቀና ብሎ የምናይበትን ቀን ቅርብ ያድርግልን። ከምንም በላይ የሀገራችንን ሰላምና ሙሉ ጤና ይስጠን ብያለሁኝ። ይህንን ቻናል ተከታተሉ። እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ በጣም አመሰግናለሁ። ዛሬ ይዤላችሁ የመጣሁት እንግዲህ በዚች እህታችን ብቻ ሳይሆን በጣም ብዙ እህቶቻችን አብዛኞቻችን በሚባል ደረጃ እዚህ ሀገር ስንመጣ አዲስ ስንሆን በተለይ የሆነ ለየት ያለ ነገር ሲደረግልን እና አረቦቹ ፊት ሲሰጡን ሲያቀርቡን እጅግ በጣም ወጣ ያሉ ነገሮች እናደርጋለን። ወጣ ያሉ ነገሮችን ስናደርግ ደግሞ እነዚህ ነገሮች ምንድን ናቸው የሚለውን ነገር ማወቅ አለብን። ወጣ ያሉ ነገሮች ስናደርግ አረቦቹ ምናልባት ቲክቶክ ተጠቃሚ ከሆነ ለቲክቶክ ቪዲዮ ብለው፣ እንዲሁም ደግሞ ዩቲዩብ ተጠቃሚ ከሆኑ ለዩቲዩብ ቪዲዮ ብለው የተለያየ ሶሻል ሚዲያ የሚጠቀሙ አረቦች ከሆኑ በአሁኑ ሰዓት አረቦች ሁሉም በሚባል ደረጃ ሚዲያ ተጠቃሚ ናቸው። ኢንስታግራም ተጠቃሚው ኢንስታግራም፣ ቲክቶክ ተጠቃሚው ቲክቶክ፣ ዩቲዩብ ተጠቃሚው ዩቲዩብ፣ ፌስቡክ ተጠቃሚው ፌስቡክ፣ ሁሉም ሶሻል ሚዲያ ፕላትፎርሙ የሚፈልገውን ነገር አሟልታችሁ ከሰራችሁበት እጅግ በጣም ከፋይ ስለሆነ ሁላችንም እኛ ዩቲዩብ ላይ ስንሰራ ዩቲዩብ እንደሚከፍለን እናውቀን ነው። ስለዚህ እነሱም ደግሞ ቲክታክ በራሱ የራሱ የሆነ አፕሊኬሽኑ ራሱ ስለሚከፍል እነሱ ለቪዋቸውና እንዲሁም ደግሞ ከሰው ዘንድ ተቀባይነት እይታ እንዲያገኙ ተቀባይነት እንዲያገኙ ይችን እህታችንን ምናልባት ቪዲዮ ለመቀረጽ ይሆናል እንደዚህ ያደረጓት። ከዛ በጀርባ ግን ምን ያህል መከራና ስቃይ እንደሚደርስባት እኛን የምናውቀው ማለት ነው። ለዛውም ደግሞ ማስረጃ የሚሆነው እሷ ከምጨፍርበት በሻገር ወደ አንድ ጥግ ላይ የቆመች ቀይ ዩኒፎርም የለበሰች ልጅ አለች። አቋቋሟ በጣም ነው የሚያሳዝነው። ተክዛለች፣ ፈርታለች። በእሷ ጭፈራና በእሷ ደስታ እንኳን አልተደሰተችም። ምክንያቱም ቤት ውስጥ ያላቸው ነገር አሁን ሚዲያ ላይ ወጥቶ እንዳየ ነው ወይም ደግሞ ልጅቷ እንደምታሳየው ሀረካት ወይም እንቅስቃሴ አይደለም። አንደኛ ቤት ውስጥ ሰዎቹ አረቦቻችሁ ጥሩ ጸባያቸው በጣም እንጀራ የሆኑ ቤተሰብ የሆኑ አረቦች እንኳን ቢገጥሟችሁ በፍጹም እንደዚህ አይነት ነገር ማድረግ የለባችሁም። የመጀመሪያው በየትኛውም እምነት በየትኛውም እንትን ላይ በዚህን ያህል ልክ ቪዲዮውን እስከ መጨረሻው ብታዩት እጅግ በጣም ነው የሚያስጠላውም የሚዘገንነውም ማለት ነው። በዚህን ያህል ልክ አላቅም ብቻ ምን ብዬ እንደማስረዳችሁ አላቅም። ጭፈራ አይደለም። ከወገቧ ቦታች እንዴት እንደምትሆንና እንዴት እንደምታደርግ በጣም ነው የገረመኝ። ስለዚህ ክብራችሁን ዝቅ ማድረግ የለባችሁም። የሰጣት 200 ሪያል ነው ማለት ነው። 100 ብር መስሎኛል የሰጣት 50 ብሩን አላቅም፣ ግን 100 ሪያል ይመስለኛል የሰጣት። ለ200 ሪያል ብላ በ2 ሚሊዮን የማይገኝ ክብሩን መጣል የሰው ልጅ በጣም ነው የሚያስጠላው። አንድ እሱ ነው። ሁለተኛ ከአሰሪዎቻችሁ ጋር እንኳን ከወንዶቹ ጋር ከሴቶቹ ጋር እንደዚህ አይነት ግንኙነት ማድረግ የለባችሁም በፍጹም ማለት ነው። እንኳን ከወንዶቹ ጋር ከሴቶቹ ጋር እንደዚህ አይነት ግንኙነት በፍጹም ማድረግ የለባችሁም። ምክንያቱም ደግሞ ይህ ሰውዬ ምናልባት ዛሬ ካሜራ ላይ ስለሆነ ወይም ደግሞ ሚስቷ አጠገቡ ስላለች ወይም ደግሞ ሀዲያ ሊሰጥሽ ብሎ እንደዚህ አድርጎ አቅርቦች ሊሆን ይችላል። ነገ ግን አምላሹ ምን ያህል የከፋ እንደሆነ አንቺ ልታቂው ግድ ይልሻል ማለት ነው።
የመጀመሪያው እኛ ሰራተኞች ነን። ማንኛችንም ስጦታ ሲሰጠን ደስ ይለናል። እኔ ስጦታ ሲሰጠኝ ከምንም በላይ ከአረቦች የሚሰጠኝ ከሀበሻ የሚሰጠኝ ሀዲያ ያስደስተኛል፣ ስጦታ ያስደስተኛል። ለምን አንድ ሰው ስጦታ የሚሰጣችሁ ስለሚወዳችሁና ያ ነገር ይገባችኋል ብሎ ስላሰበ ነው። እኔ ለአንድ ሰው የሆነ ስጦታ ስሰጥ ያ የምሰጠው ስጦታ ለዛ ለምሰጠው ሰው ይገባዋል፣ ይመጥነዋል ብዬ ስለማስብ ነው። ስለዚህ አረቦቹም ደግሞ አብዛኛዎቹ አረቦች በሚባል ደረጃ ኢድ ሲመጣ የኢድ አረፋ ሲመጣ የአረፋ በዓል ስጦታ ይሰጣሉ። ይሄ ደግሞ አብዛኛዎቹ በሚባል ደረጃ የሚያደርጉት ነገር ነው፣ አዲስ አይደለም። አንዳንዶቹ ደግሞ የማይሰጡ አሉ። ስለዚህ ይህ የኢድ ስጦታ ሲሰጠን ብዙዎቻችን ስለሚሰጠን እና ብዙዎቻችን ስለሚመለከተን ነው። በነገራችን ላይ የኢድ ስጦታ ሲሰጠን የምናሳያቸው ሀረካቶች፣ የምናሳያቸው አጉል እንቅስቃሴዎች ነገ ጎል እንደሚያስገቡን ማወቅ መቻል አለብን። ጎል ነው የሚያስገቡን። ምክንያቱም እነዚህ ነገሮች እኛ በፈለግናቸውና እኛ ባልናቸው መንገድ ላይሄዱ ይችላሉ። አንድ እሱ ነው። ሁለተኛ እኛ ሰራተኞች ነን። እንደ ሰራተኝነታችን ስጦታ ሲሰጠን ሽኩረን አላህ ይስጥልን ብለን እንጂ መሄድ ያለብን በዚህን ያህል ልክ መደነስና በዚህን ያህል ልክ የተለያዩ ሀረካቶችን የተለያዩ እንቅስቃሴዎችን እያሳዩ የአረብ ሰው ወይም ደግሞ ወንድ ፊት በዚህን ያህል ልክ መደነስ አላስፈላጊ አይደለም፣ አላስፈላጊ ነው ማለት ነው። ስለዚህ ብዙዎቻችን ስጦታ ሲሰጠን ወይም ደግሞ አረቦቹ ፊት ሲሰጡን ካሜራ ሲደቅኑልን፣ ምናልባት ይችን ልጅ እንግዲህ በጀርባ ካሜራ ሳይደቅኑ በፊት የተወሰነ የሆነ ነገር ብለዋት ሊሆን ይችላል። ጨፍሪ እንዲህ በይ ብለዋት ሊሆን ይችላል። እሷ ደግሞ ያንን ነገር ስላሏት ምናልባት ለሀገሩም አዲስ ትሆናለች፣ ለሚዲያም አዲስ ትሆናለች። ለምን እንደሚቀርጹትም አታውቅ ይሆናል። ይሄን ነገር ሳታውቀው ይሄን ነገር አድርጋ ሌሎች እህቶቻችን በዚህ አይነት መንገድ ከዚች እህታችን የሚወስዱት ነገር አለ። እንግዲህ አረቧ እያለች ያለችው ደስ ብሏታል፣ ሀዲያ ሲሰጣት ሀረካቷ ማሻአላ እያለች ነው የምትስቀው ማለት ነው። ሌሎች እህቶቻችንም ከዚች እህቶቻችን አይታችሁ በፍጹም የዚህን አይነት ነገር እንዳታደርጉ ማለት ነው። ለራሳችሁ ለህይወታችሁ አደጋ ነው። በስሙ ስጦታው ይቅርባችሁ። እንደዚህ ካልጨፈራችሁ፣ እንደዚህ ሀረካት ወይም ደግሞ እንቅስቃሴ ካላሳያችሁ፣ ካሜራ ላይ ካልወጣችሁ አንሰጣችሁም ካሏችሁ ስጦታችሁን አላህ ይስጣችሁ፣ አንፈልግም። እኛ የምንፈልገው የላባችንን የደመወዛችንን ብቻ ስጡን፣ ለፍተን ጥረን የምናገኛትን የወር ላባችንን ብቻ ስጡን በሏቸው። የእነሱ ስጦታ ወይም የእነሱ ሀዲያ ይቅርብን፣ ጥንቅር ብሎ ይቅር ማለት ነው። በእንደዚህ አይነት ልክ እነሱ 200 ብር ሊሆን ይችላል የሰጧት ለዚች ልጅ። እነሱ ግን ሚዲያ ላይ ይህን ቪዲዮ በለቀቁ ሰዓት በሚታይላቸው ቪው ልክ የሚያገኙትን ነገር ማወቅ አለባችሁ ማለት ነው። ለእነሱ ምንም ናት ይቺ፣ ወይ ለካርድ ወይ ካፌ ወጥተው የሚያጠፏት ለሻይ ቡና የሚያጠፏት ብር ናት። ለእኛ ምናልባት ብዙ ሆኖ ሊታየን ይችላል። እርግጥ ለእኛ ለሌላው ሰው 200 ሪያል ማለት በአሁኑ ሰዓት ትልቅ ነው። ስለዚህ እኛ ደመወዛችን በቂያችን ነው፣ ላባችን በቂያችን ነው፣ ሀቃችን በቂያችን ነው። እንደዚህ አይነት ነገር ስጦታ ሲሰጣችሁ ለኢድን ብቻ ሳይሆን አንዳንድ አረቦች ዝም ብለው በማንኛውም ቀን ስጦታ ይሰጣሉ። በዛን ሰዓት የሆኑ ሀረካቶችን ማሳየት በፍጹም የለባችሁም። ምክንያቱም እናንተ የመጣችሁት ልሰሩና ልሰሩ ነው። ስጦታ እየተሰጣችሁ ልጨፍሩ አይደለም፣ ወይም ደግሞ አረቦቹ አድርጉ ያሏችሁን ሁሉ ልታደርጉ አይደለም። ይህንን የምላችሁ አረቦቹ አርጊ ብለዋት ነው እያልኩኝ እርግጠኛ ሆኜ አይደለም። ነገር ግን ይቺ ልጅ በዚህን ያህል ልክ እንደዚህ እንድትሆን ያደረጋት ወይ አረቡ እንደዚህ በይ ብሏታል፣ ወይ ሴቲቱ እንደዚህ በይ ብለዋታል ማለት ነው። ምክንያቱም ስራዬ ብለው ካሜራ ደቅነዋል። ካሜራ ደቅነው ያችኛቱን ልጅ አልጠሯትም። የጠሯት ይችኛቱን ነው። ያችኛቱ ሀበሻ ትመስለኛለች፣ ይችኛቱ የሌላ ሀገር አፍሪካ ትመስለኛለች፣ ግን ኢትዮጵያዊ አትመስለኝም። ያችኛይቱ ልጅ ከወዲያ ተኮሳትራ ታቆማለች። እሷን ነው የጠሯት ማለት ነው። ሀዲያ ከሆነ እኔ 2-3 ሁኜ ሰርቻ አይቼው አውቃለሁኝ። ሀዲያ ሲሰጡ ሶስታችንም ነው እኩል ጠርተው የሚሰጡት ማለት ነው። እቺ ግን ያችኛይቱ እዛ ጋር ተከለላ በዛፉ ተከለላ ቁማ ይችኛይቱ በዚህን ያህል ልክ እንድትጨፍር የተደረገበት እና በዚህን ያህል ልክ ሀረካት እንድታሳይ የተደረገበት መንገዱ እንደኔ አግባብ ነው ብዬ አላስብም። እነሱ እንኳ አድርጉ ቢሏችሁ እናንተ አታድርጉ። በቃ እናንተ እነሱ አድርጉ ይህንን ነገር ካላደረጋችሁ አንሰጣችሁም ቢሏችሁ እናንተ ደግሞ ይህን ነገር አላደርግም በሏቸው። ይህን ነገር ካላደረጋችሁ አንሰጣችሁም ካሏችሁ የእነሱ ሀዲያ ይቅር እንዳልኳችሁ። ስለዚህ እህቶች ራሳችንን ክብራችንን ዝቅ እናድርግ። በተለይ የአረብ ወንዶች ፊት የምናደርጋቸው ሀረካቶች ለእኛም ከባድ ናቸው፣ ለእነሱም ደግሞ ነገ አንዳንድ ነገር ሲደርስብን ምናልባት ይቺ ልጅ አሁን ሚዲያ ላይ እንደዚህ ብላ ወጥታለች። እዛ ቤት ላይ የሆነ ነገር ቢደርስባት እነሱ ጥሩ ሰዎች እንደሆኑና በጣም አቅርበዋት እንደያዟት የተወሰነ ነገር ምንም እንደማይጎልባት አድርገው ነው የሚያሳዩት። ነገር ግን የሆነ ነገር የደረሰባት ጊዜ
ደራሽ እንኳ አታገኝም ማለት ነው። ምክንያቱም ይህ ነገር ሚዲያ የያዘው ነገር መጥፎ ነው። እሷ የሆነ ነገር ቢደርስባት እናንተ እንዲያዛ አድርጋችኋል ብለው ቢጠየቁ እንኳ እኛ በዚህን ያህል ልክ ነው ይዘናት የነበር ነው ብለው ማለት ይችላሉ። ስለዚህ ራሳችሁን አደጋ ላይ የሚጥሉ ነገሮችን ለይታችሁ እወቁ። አንዳንድ ጊዜ ሳናስባቸው የምናደርጋቸው ነገሮች ጥሩ አይሆኑም ማለት ነው። በጥቅሉ እኛ ክብር አለን። እኛ የራሳችን የሆነ መከበር ያለን የራሳችን ደሞዛችን የራሳችን የልፋታችንን ዋጋ በወሩ ይስጡን ብቻ። የእነሱ በአመት አንድ ጊዜ የሚመጣ 100 ብር ወይም 200 ብር ለእኛ ምንም አይደለም። የመጣነውም ደግሞ ያንን ተማምነን አይደለም። ስለዚህ እንደዚህ አይነት ነገሮች በተደጋጋሚ ስላየሁ ነው። ከዚህ በፊት አንዲት እህታችን የሆነ ልብስ ገዝታ ሰጥታ ሴትየዋ በስነ ስርዓት ቪዲዮ ተቀናብሮ በስነ ስርዓት ሁሉ ነገር ተደርጎ ቀሚስ ነው የሰጠቻት። ያንን ቀሚስ ግን ልበሽና ለባባ አሳይተሽ ነው ያለቻት ማለት ነው። እሷ ደግሞ ለባባ ለአሰሪዋ ሄዳ ያንን ቀሚስ አሳይታ ልክ እንደ ሞዴሎቹ እንደሚራመዱት ልክ እንደዛ እየሆነች ነበር ስትል የነበረው። በስንተኛ ቀን ነው ግን ያቺ ልጅ ድረሱልኝ ስታለቅስ አይቻታለሁ ማለት። ስለዚህ እንደዚህ አይነት ነገሮች ስለሚፈጸሙ እባካችሁ እራሳችሁን ጠብቁ፣ ራሳችሁን በራሳችሁ አስከብሩ። እነሱ አድርጉ ያሏችሁን በተለይ ሚዲያ ላይ በተለይ እንደዚህ አይነት ነገሮች አድርጉ ሲሏችሁ አንፈልግም በሏቸው። የእነሱ ስጦታ ጠንቀር ብሎ ይቅርባችሁ። በራሳችሁ ላብ ሰርታችሁ ያገኛችሁት ይበቃላል ነው የምለው። ስለነበረን ቆይታ ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ይጠቅማችኋል፣ ትጠቀሙበታላችሁ ብዬ አስባለሁ። ይጠቅማል፣ እንጠቀምበታለን ካላችሁ ደግሞ ለብዙ እህቶቻችን ይደርስ ዘንድ እስከ መጨረሻው በማየት ላይክ አድርጋችሁ እንዲሁም ደግሞ ለእህቶቻችሁ በዙሪያችሁ ላሉ ለመዳም ቅመሞች ሸር አድርጉላቸው። ይህ የመዳም ቅመሞች ቻናል ነው። እንግዲህ ለመዳም ቅመሞች የሚሆን ስለሆነ የምሰራቸው የማስተላልፋቸው ነገሮች እኛኑ የሚመለከቱ ስለሆኑ ለእህቶቻችን ሸር እያደረጋችሁ ምናልባት ከኔ ያወቅኩትን እናንተ ላታውቁ ትችላላችሁ። እናንተ ያወቃችሁትን ላውቀው ስለማልችል መማማሩ አይከፋም ብዬ ነው። ፈጣሪ አምላክ ሀገራችንን ሰላም፣ ህዝባችንን ፍቅር፣ በያለንበት ሰላም ያድርገን። የተራበው የሚበላ የተጠማው የሚጠጣ፣ ያዘነ የሚስቅ፣ የተከፋ የሚስቅ። እውነት ለመናገር ሀገራችን ላይ ያለው ሁኔታ እጅግ በጣም ያሳዝናል፣ ያስፈራልም። በሰው ሀገርም ክብር የለን፣ በሀገራችንም ክብር የለን። ብቻ ፈጣሪ አምላክ ሁሉንም ነገር ሰላም ያውርድልን። የሞቱ ወገኖቻችን ፈጣሪ ይማርልን፣ የታመሙትንም ደግሞ ጤናቸውን ይስጥልን። ያለምንም ወንጀል በየእስር ቤት የሚሰቃዩ ህጻናት፣ አዛውንት፣ ሽማግሌ፣ ወጣት ሁሉንም ፈጣሪ እንግዲህ ፍትህን ከሱ ነው የምንጠብቀው። ፍትህን ሰጥቶ ነጃ ይበልልን። ያለምንም ጥፋታቸው ከሞቀ ቤታቸው ንብረታቸው ተፈናቅለው በየካምፑ እየተሰቃዩ ያሉ ወገኖቻችን ሀገር ሰላም ሆኖ በሞቀ ቤታቸው እንኳ የተቃጠለ የፈረሰ ቢሆንም ካደጉበት ከተወለዱበት እትብታቸው ከተቀበረበት ቀያ ተመልሰው ሸራም ቢሆን ዘርግተው እንዲኖሩ ማን እንደ ሀገር ማን እንደ ቀያ ነው እና ቤተሰቦቻችን ወደ ቀያቸው እንዲመለሱ ሁልጊዜም ልመናዬ ነው። ፈጣሪ ሀገራችንን ሰላም ያድርግልን። በያላችሁበት የዓለም ዳርቻ ሁላችሁም ከሰላም በቀር ክፉ ነገር አይንካችሁ፣ ከደስታ በቀር ሀዘን አይንካችሁ። በእግር ወጥቶ በሳጥን ከመመለስ ስደት ላይ በሀዘን ከመጠበስ ፈጣሪ የጠብቃችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ